መስታወቱን በጫማው ውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቻ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋል። ይኸው እናትና አባቴን አያሳየኝ እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደርገችው። ታቱ አለ እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው፣ ራሳችሁን እንደ መመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይኸው እያየህ ሌላም ቪዲዮዎች ሌላም ነገሮች። እሱን ይህንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለእኔም የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታምሜ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው። ቆራረጥ ግን ኮፒ ሊንክ ታፕ አድርጉ፣ ለእሷም ሸር አድርጉላት። መነጋገር ካለብን መነጋገር ካላችሁ ደውሉላት እንድትመጣ መሯሯጥ። እሺ ያው ይህ ቀኑ ምን መች ይላል? ቀኑ መች ይላል? ቻላችሁ ጃንዋሪ ትችላላችሁ 20 ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ያው አይደለ ይታያችኋል። ሚስኮል አደረገች አለች እዛው ነው። ከዛ በቀጥታ ደወለች። ካሜራ ስታዞረው ፍሊፕ ስታረገው ያ በጀርባ ካሜራ ስታረገው ሙሉ ነው ያሳየናል። ካለዛ ስክሪንሻት የእሷ ስልክ መሆኑ የእሱ አካውንት መሆኑን ቀኑ ታያችሁ። ወደፊትም ቢሆን የምታደርገው ችግር የለም። ተገልብጦ እኮ ይታያል። ጆኒ እስኪ ፍሊፕ ሳደርገው ይኸው ይታያል። እንደዚህ ገልብጬ ታታንሱ ሌሎች እስክሪከቱ ልክላለሁ። አካውንት ይኸውልህ እኔ መስዋዕት የምኖሪያበት አካውንት ነው። ሌላው ሌላ ብራ ነው። የእሱን ላሳይ ነው። እሷን አሳየኝና እንቀጥላለን። ያው መመልከት ያለባችሁ ተመልከቱ። ከሁለቱም ሰምታችሁ ግራ ቀኝ አይታችሁ መፍረድ ያለ ጃንዋሪ 20 ሰዓቱን ቁጭ ብሎ ይታያል። አንተ ሊከብዳችሁ የለቀክበት ቪዲዮ አንተ ያዝከው ቪዲዮ ማለት ነው። ለሊት 7 ሰዓት ያው ከ20 ቀን ከ24 አይደል 17 24 የሚለው 24 የሚለው ድሮ ያወራ ነው። ያው ዓመተ ምህረቱ ከ2005 በፊት ያለው 24 ብሎ ይጽፍበታል ራሱ። ሚዩት አታሱ ጋይስ እዩትና በኋላ ላይ ተመልከቱ። ሙሉ እንትኑን ስቶሪ ያደርጋሉ። ሙሉ እንትኑን ችግር የለውም። ከዛ እናንተ ከተደዋወላችሁ በኋላ እሱ ደርሶባት ጆንዬ ይሰማል። አዎ እሱም ስለሚያውቅ ምናምን ይሄ ችግር የለም። እዚህ ጋር እንትን የሚሉት ምናምን ችግር የለም። አላቅም ብሎ ሊልም ስለሚችል አውቃለሁ አይደል? በዚህን ሰዓት እኔ እሱን ነገር አልቀበለውም። ግን ደውላለች። መደዋወላችሁን ሲያይ ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው ደውሎልሃል። አንተ ደውሎልኛል። አንተ እንደደወልክባት ነው የጠየቁህ? አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግረሃቸዋል። ከዚህ በላይ ባልተቤት ቁጭ ብሎ እስከተደዋወሉበት ሰዓት ሁሉን ነገር እያስረዳቸው ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ሳይሆን ካሳየን ነገር አንተ ከሁላችሁም እድል አልሰጣችሁም። ለጥያቄ መዘጋት ኢምፖርታንት ስለሆነ ጆከር የአካውንቱን ብቻ ይቀጥልና ሌላ የሚሰጠው ሀሳብ ካለ ሰጥቶ በክብር እኔ ቤት መጥተዋል። በክብር የተቀበልኩት ለየሁላችሁም ጥያቄ የምሰጥ ከሆነ ምናልባት የተለያየ ሀሳብ የጃኒም የጆን ዳንኤልም ደጋፊዎች ናቸው ክስት ላይ ያላችሁት። ለዚህ እኔ ጋር ነው የመጣ መስጠት ያለበትን መልስ ሰጥቶ ይውረድ። እኛ መወያየት እንችላለን። ጆን እየቀጥል ስለ አካውንት የቱ አካውንት
ስለሱ አካውንት መዘጋ አዘግታል አካውንት እኔ እንዴት አዘጋሉ? ጆከሪ ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብ የሚፈረድብኝ ማስረጃ ካለ ዝም ብሎ እኔን ላይ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም። አዳምጠኝ ጠቅለል ታደርገዋለህ አንተ ጥያቄዎችን ትልበልብህና ህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ? አረ በኢየሱስ ስም፣ አረ በማዘር ብሰማ ታለቅሳለች። እግዚአብሔርን እንዲህ እኔ አዘግቼባት አላውቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም። አላዳምጥም። ጆከር እያመሰግናለሁ ወንድም። አረ በስመ አብ ጆከር፣ እንዲህ ለማንም የማብራራት ግዴታ የለብኝም። ማረገውን ያደርጋለሁ። ማስረጃ ካለ ክሰሰኝ። እኔም ከሳለሁ። እኔ አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለእኔ እንዲያዩ ለምፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ። አለቀ። ከዚህ በኋላ የሚመጣ ተልባ ቢንጫጫ በአንድ ሙቀጫ ምንም አባት አመጣ። ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዚህ ያደረገኝ ትበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ትበልስ። እግዚአብሔር ትምጣ ጥሯት፣ ጃኒን ጥሯት፣ ጃኒን ጥሯት፣ ትምጣ። ፊት ለፊት ይነጋገሩ። ምንም ፍርሃት የለም። ጆከር መጥቷል። እሱም እንደመጣ እሷን መምጣት ትችላለች። ማሚ አንድ ጊዜ ትምጣና የእሷን ሀሳብ እንስማ። ከዛ ችግር ይደርሳል። እስከምትመጣ ነው እሱን ለማውራት ፈልጌ ነው። እኔ ጆን ዳንኤል አሁን ምንድን ነው ማሚ? ይኸውልህ ጆኒ ንዴት ምናምን ሊኖር ይችላል፣ ግን እናንተ በጣም ብዙ ሳፖርት የሚያደርጋችሁ ሰው አለ እንደሌላው ቲክታክ። አይ ነው ማሚ የፌክ አካውንት ገብተው ተደራጅተው ምናምን በጣም አታክ እያደረጉኝ ነው። ቪዲዮ ላይ ምንም ነገር ስሰራ ስማኝ ስታወራ ኢሞሽንን ዋጥ አድርገህ ለፎሎወር ሪስፔክት አድርግ። ቢኮዝ እናንተ የምትታዩት አያፋችሁ ነው እና ስታወራ ሪስፔክት አድርገህ ሰው ያው ፎሎወርም አለ የሚወድህም እኮ አሉ፣ ብዙ አሉ ሳፖርት የሚያደርጋችሁ። ሪስፔክት አውራ። እሷ መጣ ታውራኝ ስትል ገርልፍሬንድ ቦይፍሬንድ በነበራችሁ ሰዓት ብዙ ነገር ተያይዛችሁ ሊሆን ይችላል። እንደ ሴት የምትፈራው ነገር ይኗል። ፊት ለፊት ታውራ ስትል ላይክ ዋርኒንግ አያደርግም። ማሚ ፊት ለፊት ታውራኝ ምናምን ስትል ልንገርህ፣ አንዳንድ ሰው አሁን ሰልፍ ኮንፊደንስ የለውም። በሴትነቷ የሆነ ነገር ልታረጉ ቪዲዮ ልትያያዙ ምናምን ትችላላችሁ። ምን አረጋታለሁ? እኔ ማሜ ጆኒ አንድ ጊዜ የሚዩት አድርግ። እኔ ልንገራት ሩም አስገብቻት ከዛ በኋላ በቃ ሀሳብን አትቀይርም። እኔ እኮ አካውንት ተዘግቶብኛል። ትልቅ አካውንት ቴዳ ኢሜል ብታደረግላቸው። አረ ያልተደረገ ነገር የለም። የሚመልስ ልጅ አለው ላብሎ ለሱ ላሰተናል። አንድ እንትና የሚባል ነበረ አረንጓዴ ጫቄ ፕሮፋይል የሚያደርግ ማን ነበረ እሱ? እኔ አሁን ከቤታ ጋር የሚጣላው ልጅ አታውቅም? አሁን ይሄ ኪያስ ጀምስ የሚባለው ልጅ አሁን የሱ ባን ሆኖ ነበር ያኔ በቀነኒ ጉዳይ ባን እንደዚህ ልክ እንደ ጃኒ። ከዛ በኋላ ነው የተመለሰለት። የላይቭን ደግሞ ታውቀዋለህ? ላይቭ ሪካርዱን 200 ምናምን ሺህ ያለውን ባን አድርጎበት ነበር። ከዛ በኋላ በ7 ቀን ውስጥ ደግሞ መልሰው ሰጡት፣ ከፈቱለት፣ ኢሜል ምናምን አድርጎላቸው። አሁን የተመለሱ ይሄን ግን ከሞተው ሰው ሁለቱ ሊሆን ይችላል። ሰሊቢ ያ ሊሆን ይችላል። ገባሽ? አሁን አንቺ የተመለሰውን ስለምታውቂ ነው አንቺ እንጂ የማይመለሰው ግን አይታወቅም። አሁን የሀቢብ አልተመለሰም። አሁን ለምሳሌ እኔም አልተመለስም። የዌብሳይት 3 ነው አካውንት እያየሁ ዘግቷል ስትል በፊት ልጅ ስታሳይ ነበረ። ምናልባት አንተ የወር ክፍያን አልከፈልክም ማለት ነው። አረ በዛኔ በጣም እኮ በምንከፍል ሰዓት እኮ ነው ያው እንደው የሚላለ ፍትህ ለኛ
ፍትህ ለጆሮአችን። ሰው ትናንት ጆሮን እንዳለ ስልኩ ላይ እያስገባ ስፒከሩን ብድግ እያደረገ ያዳምጠ ህዝቡ ሁሉ። ወሬ ወዳድነታችን እኮ በዚህ ተመሰከረ። የሊያ ፓርትን ያሳቀኝን ሊያ ጆሮ አለ የዘለለችው ነገር ምንም አይሰማማ ማለት ነው። ከዚህ በፊት ከዛሬ 6 ወር በፊት አውርታለች። ብዙ ነገር አውቃለሁ ግን አይ እንደት ናቸው? ሰላም እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም። ሄሉ እያወራሻል። ቆይ ገስት የምትገቡ ልጆች ግን ሀሳቡ ገብቷችሁ ይሆን ወይስ ዝም ብላችሁ ነው የምትገቡት? ገስት ላይ ስትገቡ ሀሳቡ ነው ወቁትሽ። አንድ ሴት ልጅ ግን ያ ሁሉ አቢዩዝ ያደርጋት እንደነበረ አገር የሚያውቀው ነው። ምንም እዚህ ጋር እንትን የሚያደርግ ነገር አይደለም። ስርዓት እንኳን የለውም። ጆን ዳንኤል ለሴት ልጅ ሪስፔክት የለውም። ሴትን የሚያምድ ጃኒን ብቻ አይደለም አይተነዋል ናዮም ላይ ሰው ያ እንዳለ ሆኖ ግን አሁን ላይ ይህንን ኢሹ ማውጣት የተፈለገበት ምክንያት ወይም ደግሞ ማድረግ የፈለገበት ምክንያት ለምንድን ነው? ሁለቱም አሁን በተለያየ መንገድ ላይ ነው ያሉት። አሁን ላይ ማንሳት የፈለገበት ምክንያት ምንድን ነው? አሁን ላይ ልጅቷን አቢዩዝ ማድረግ የፈለገበት ምክንያት ምንድን ነው? ያን አልፋ እንትን ብላ ወጥታለች። በእርግጠኝነት እስር ቤቱን ያለያያቸው ነው የሚገባኝ። እስር ቤት ባይገባ ኖሮ በዛው ሁኔታ ይቀጥል ነበረ። ሌላ ቀነኒ ነበረ የምትሆነው። ላይቭ ላይም ቢሆን የሚመላለሱትን መልስ ሁላችንም የምናውቀው ነው። የሚሰዳደቡትን ስድብ፣ በጣም ሴት ልጅን መሰደብ የማይገባትን ስድቦች ነው የሚሳደበው። ይሄ ከጆን ዳንኤል ስርዓትን እኔ አይቼበት አላውቅም። ሜቢ አሁን ከወጣ በኋላ ትንሽ ካልም የመሆን ነገር ታይቶበት ሊሆን ይችላል። ከዛ ውጭ ግን በጣም አቢዩዝ ሲያደርጋት ነው ረጅም ጊዜ የሚታየው። ነውረኛ ነው። አሁን ደግሞ አዶኒ መልስ እንዲሰጥ የሚጠብቁ ሰዎች ደግሞ በጣም ይገርመኛል። አዶናይ እንደዚህ አይነት ፐርሶናሊቲ የለውም። ነገሮችን በተግባር ነው እንጂ ሊያሳይ የሚችለው ወይ ከጎኗ ይቆማል። ከዛ ውጪ ግን ማለት ምን አይነት መልስ እንዲሰጣቸው ነው የሚጠብቁት? አይ እንደዚህ ያላደረገችም ወይ እንደዚህ ሆናለች ወይም ደግሞ ኖ ድሮፕ ላረጋት ነው ልጥላት ነው ልተዋት ነው። ምን አይነት መልስ ነው የሚጠብቀው ሰው? አልገባኝም። ከአዶናይ መልስ የሚጠብቁ ሰዎች ነው እየገረመኝ ያለው። መልስ መስጠት ያለባትም ማብራሪያ መስጠት ያለባትም ጃኒ ናት። እሱንም አትገደድበትም። እና አሁን እያንዳንዳችን የምናደርገው ጫና ራሱ ልጅቷ ላይ ሌላ ችግር ነው የምናመጣው። ከጎኗ መቆማችንን ነው ልናሳያት የሚገባ። ምን መልኩ አጥፍታም ይሁን አላጠፋችምም ይሁን እሷ ናት ያንን ነገር የምታውቀው። መጥታም ማብራሪያ ልትሰጥበትም ላትሰጥበትም የምትፈልገው እሷ ናት። ግን እያንዳንዳችን እዚህ ጋር የምናደርጋት ነገር